በሏ ነፋስ ያገኝ ምን ሳነሰብኝ በፍቅር ውስጥ ማለት ነው ምንም አይነት እልክ ሊኖር አይገባም። ከኔ ህይወት ጋር የሚመሳሰል ልጆች አሉ። በእርግጥ ያው ያና አብርሽና የሩታ ጉዳይ ከባድ ቢሆንም የኔም እኔ ጋር የደረሰው ነገር ከህይወት እስከ መጥፋት ማለት ህይወትን ለማጥፋት እስከተደረገ ደረጃ ድረስ ነበር የደረስነው። ግን እግዚአብሔር ይመስገን የሰው ልጅ ያው ሰው ላጥፈው ስላለ ሳይሆን ፈጣሪ ነው የሚያጠፋ የሚያለማምና ፍለጋ ልሂድ ምን ሳነሰብኝ የምጓጓው የለም ካንተ ሳይጎልብኝ አይ ምንም አይደለም። አይዞህ ደህና ነሽ? ቀለል እንትን በሏ ነፋስ ያገኝ አናግረኝ። አይ አይደለም። ቆይ ያዥ ሲስተር ተረጋጋ። ማለት የለበትም። ተረጋጋ። ደህና እንድትሆን ነው። አይዞህ እየነቃ ነው። እሺ ምንም ችግር የለም። ሰላም ምንም አልሆንክም። ትንሽ ራስን ስተን አይዞህ ተረጋጋ። በቃ ተረጋጋ። ሲስተካከል ይወጣል። ደህና ነው በቃ እሺ። ሰላም ስለሆነ አይዞህ በቃ ለመረጋጋት ሞክር። አንዳንድ መድኃኒት አዝልሃለሁ፣ ደህና ትሆናለህ። እሺ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይዛ። ዛሬ እንግዲህ ያው ለየት ባለ ቪዲዮን የመጣሁት ያው ብዙዎቻችሁ በእነዚህ ቪዲዮ ስመጣ ያው ከትንሽ ጊዜ በፊት መጥቻ አጋለኝ። ያው እኔ በእንደዚህ አይነት ቪዲዮ የመጣበት ምክንያት ከአሁን በፊት ሁላችሁም ታውቃላችሁ። ምክንያቱም እኔ በፍቅር ላይ ወይም ደግሞ በህይወቴ ላይ ከማሳልፋቸው ፈተኖች ተመሳሳይ የሆነ ነገር ስለሆነ ማገኛቸው ይሄ ነገር ምናልባት እናንተም እንደ ትምህርት ትወስዱበታላችሁ ብዬ አስባለሁ። ከዛ ውጭ ደግሞ ምንድነው አብዛኞቻችሁ የሆነ ነገር መናገር ፈልጋችሁ ነገር ግን ያንን ነገር ለመናገር ያው ማለት አንደኛ ወይ ሚዲያ ላይ ወጣችሁ እንትን አትሉ ወይ ደግሞ ሰው ታፍራላችሁ ምናምን ነገር። ስለዚህ የዛም ሀሳብ እኔ ለመናገር ስላሰብኩ ነው። እና እንዳልኳችሁ የአብርሽና የሩታ ጉዳይ ማለት አሁን ላይ ያለበት ነገር በጣም ከባድ ነገር ነው። በመጀመሪያ እንድታውቁልኝ የምፈልገው ነገር ቤተሰቦች፣ እኔ የሰው ልጅን እወዳለሁም አከብራለሁም። ሰው በመሆኑ አከብራለሁ፣ ሰው በመሆኑ እወዳለሁ። ምን ላችሁ ፈልጌ ነው እኔ አብርሽና ሩታን በጣም ወዳቸው በጣም ማደንቃቸው። በቃ ማለት እኔ ማለት ፍቅርም ለብዙ ሰው በፍቅር ማለት የአብርሽና የሩታ ፍቅር ለብዙ ሰዎች አርአያ ይሆናል ብዬ ደግሞ ብዙዎች ይመሩበታል ብዬ የማስባቸው ጥንዶች አንዶች ናቸው ማለት ነው። እና ቤተሰቦች ዛሬ ምንድን ነው እንግዲህ ያው አብርሽ ሆስፒታል ገብቷል። በጣም የሚያሳዝን ነገር ነው። እኔ ትናንት የተለቀቀው ቪዲዮ እያየው ነበረ። በጣም ማለት ከባድ ነው። ያው በእርግጥ እኔ ቤተሰቦች የኔ ጉዳይ አለ፣ እኔ ያለሁበትም ከባድ ውስጥ ነው። ነገር ግን እግዚአብሔር ይመስገን አሁን ችግሮችን እያለፉ ነው ብዬ አስባለሁ። እና ዛሬ እንግዲህ እኔ ይሄን ቪዲዮ ልሰራበት የተገደድኩበት ምክንያት ወንድ ልጅ ሲጎዳ እና ወንድ ልጅ የሆነ ችግር ደርሶበት ሳይ በጣም ስለሚከብደኝና የምሬን ነው ማለት ስሜት መቆጣጠር ስላልቻልኩኝ ለምን ዛሬ እስኪ ቪዲዮ አልሰራም ብዬ ነውና እስኪ ቪዲዮውን እንየው፣ ብዙ ነገሮች እንማማራለን ማለት ነው። እና ቤተሰቦች የምትወዱኝ የምታከብሩኝ እስኪ ሰብስክራይብ ያደርጋችሁ ፍቅራችሁን አሳዩኝ። እኔም በጣም ወዳችኋለሁ። እና አብርሽ ሆስፒታል ነው የገባው። እስኪ ምንድን ነው እየሆነ ያለው የሚለውን በደንብ የምናይ ይሆናል ማለት ነው። ከዚህ በኋላ የሚመረመረው ምርመራ አለ ይሄዳል። አይ ተረጋጉ፣ በቃ የከፋ ነገር የለም። የከፋ ነገር ቢኖር ይታይ ነበር። ሲቲ ስካን ይላክና ያለው ውጤት እናያለን። ጥሩ ነው ያለው። አይዞሽ አትጨነቂ። ደህና ነው ምንም ማለት ነው። አይዞህ በቃ ሸብራ አይዞህ በቃ ይሄ አንተ ቆይ ትንሽ ተረጋጋ። ትንሽ አረፍ በልና ወደ ቤት ትሄዳለህ። ሲቲ ስካኑ ለማስመጣት ውጤቱን ታፈኛላችሁ። እሺ ቼክ አድርጊ ደረስ ያለውን ነገር እናንሳውና ለሲቲ ስካኑ ለመሄድ በቃ አሁን ያለው ነገር ሰላም ነው። ትንሽ ተረጋጋና
ዊልቸር አመጣና በዊልቸር ጭራሽ በዊልቸር የምር በጣም ከባድ ነገር ነው። የሰዎች ማለት አሁን ምን መሰላችሁ እዚህ ጋር ነው የሰዎች አንድ ነገር እንድታውቁ የምፈልገው ነገር በፍቅር ውስጥ ማለት ነው ምንም አይነት እልክ ሊኖር አይገባም። ከተቻለ እንዲሁም መኮራረፍ ራሱ መኖር የለበትም። ምክንያቱም መኮራረፍ መራራቅን ያመጣል። ከመራራቅ ደግሞ ሌላ ነገር ይፈጠራል። ለምሳሌ ከሆነ ሰው ጋር ተኮራርፋችሁ ወይ ከዛ ሰው ጋር ተጣልታችሁ ከሆነ ያ ሰው ሲያልፍ ምናምን ነገር ቢል ራሱ በእናንተ ሙድ የያዘ ወይ ደግሞ በእናንተ ላይ እየቀለደ ነው የሚመስላችሁ እና ፍቅር ውስጥ ደግሞ ይሄ ነገር በጣም ከባዱ ነገር ነው። ሰይጣን በመጀመሪያ የሚገባ በመኮራረፍ ነው። ከመኮራረፍ በኋላ መራራቅ ይመጣል። አዋዋል ይለያያል። ዛሬ እሱ የሚውለው ሌላ ቦታ፣ እሷ የምትውለው ሌላ ቦታ ምናምን፣ ከዛ የሰው ወሬ ምናምን ብዙ ነገሮች ብቻ ይመጣሉ እና እንግዲህ ይሄ ሁሉ ነገር አሁን አይታችሁ ከሆነ እንደ ቀልድ ተጀምሮ ነው። በነገራችን ላይ እኔ ቤተሰቦች በደንብ ነው የማያቸው ቪዲዮን። እኔ የሁሉንም ዩቲዩበር ቪዲዮ አያለሁኝ። ያው ማለት አብዛኛውን ከኔ ህይወት ጋር የሚመሳሰሉ ልጆች አሉ። በእርግጥ ያው የእነ አብርሽና የእነ ሩታ ጉዳይ ከባድ ቢሆንም የእኔም እኔ ጋር የሚደረሰው ነገር ከህይወት እስከ መጥፋት ማለት ህይወትን ለማጥፋት እስከተደረገ ደረጃ ድረስ ነበር የደረስነው። ግን እግዚአብሔር ይመስገን የሰው ልጅ ያው ሰው ላጥፈው ስላለ ሳይሆን ፈጣሪ ነው የሚያጠፋ የሚያለማም እና ምላችሁ ፈልጌ ነው። እኔ ይህንን ቪዲዮ ሲሰራ አሁንም እንድታወቅ የምፈልገው ነገር ያው የአብርሽ ሆስፒታል መግባቱ በጣም አሳዝኖኛል። እዚህ ጋር ደግሞ አንዳንዴ ለምን እንደሆነ አላውቅም እልክ ይሄ እሱ እንደዚህ ሲያደርገ እኔም እንደዚህ ላድርግ፣ ይሄ ተገቢ ነገር አይደለም። ለምሳሌ ቤተሰቦች ከእኛ መማር ትችላላችሁ። አሁን የምር እኔና መሲ አሁን ያሳለፍነውን ነገር ልንገራችሁ። ታውቃላችሁ ብዬ አስባለሁ። እና መሲ ምንድን ነው ያደረገችው? እዚህ ጋር የሆነ ሰው እዛ መጣችና ያው ማለት ለእኔ አስባ ነው። በእርግጥ ያው ማለት አይታችኋል። የተፈጠሩትን ነገሮች በሙሉ ስናይ ለእኔ አስባ ነው ያንን ነገር ያደረገችው። ነገር ግን ምንድን ነው ያንን ለማስረዳት ወይ ደግሞ ያንን ነገር ለመሸፈን ሲባል ሌላ ስህተት ነው የተሰራው። እና እንግዲህ ያው ይሄን ጉዳይ ማንሳት ፈልጌ አይደለም፣ ግን እናንተ እንዲገባችሁ ያክል ነው የኔ ቤተሰቦች። ከዛ ውጭ ደግሞ ምላችሁ ፈልጌ ነው እኔን የማታውቁኝ ደግሞ ይሄን እዚህ ጋር የምታዩ ሰዎች በፍቅር ውስጥ ምንም አይነት ይሄ ልክ ምናምን የሚባል ነገር አያስፈልግም ማለት ነው። እንግዲህ ትናንትና አይታችኋል አብርሽ እንዴት ተገፍትሮ ወድቆ ነው። እንግዲህ እግዚአብሔር ይመስገን ያው ተርፏል፣ ምንም አልሆነም። ነገር ግን ሲወድቅ ይሄ የሶፋው ጠርዙ ቢመተወስ ነው እና እዚህ ጋር አንዳንዴ አሁን አብርሽ እና ሩታ ያሉበት ሁኔታ ሁላችሁም ታውቃላችሁ። ማለት ጥሩ ላይ ናቸው። ቤተሰብ ያወቀው በቃ ማለት ፍቅራቸው አሁን እንደ ሌሎች ምናምን አይደለም። የእነሱ ግንኙነት በቤተሰብ ደረጃ ድረስ የታወቀ ነው። ከዛ አልፎ ሰርጋቸው የት እንደነበረ ሁላችንም እናውቃለን ማለት ነው እና የምርን ቤተሰቦች እና ይሄን ነገር አሁን እንደዚህ ማድረጋችሁ ተገቢ አይደለም። ያው ሩታ እኔ በጣም ነው የምወድሽ፣ ነገር ግን ለምታደርጊያቸው ነገሮች በሙሉ የሆነ ማለት መስመር ብዙ ብዬ አስባለሁ። አሁን የተናንተነው ቪዲዮ ትክክል አይደለም፣ ምንም አስፈላጊ ያልሆነ ነገር ነው። የሆነ ቃለ መውጣት የሆነ ሰው ይዞ መምጣት ኤፍሬም ያለውን ሰምታችኋል ትናንትና። ሩታ እኛ እኮ ወንድሞችሽ ጥበቃ አያስፈልግሽም፣ እኛ ራሳችን አለን አይደለ? ያ ትክክል ነው። ግን ሌላ ሰው በነገራችን ላይ ቤተሰቦች በጣም ስህተት ማለት ነው። በፍቅር ውስጥ ሶስተኛ ሰው ማስገባት በጣም በጣም ከባድ ነው። በቃ ጭራሽ ማለት ነው በፍቅር ውስጥ ሶስተኛ ሰው አስገባችሁ ማለት ይሄ ፍቅር ወይም ደግሞ ይሄ ትዳር በቃ ከነጭራሹ እስከ ዘላለም የሚያበቃለት ጉዳይ ነው ማለት ነው እና በፍቅረኛሞች ወይ ደግሞ በባለትዳሮች መካከል የሆነ ነገር ሲፈጠር እርስ በርሳችሁ ከተቻለ ቤተሰብ የምርም ዘመድ ካልሆነ ይሄ ዝም ብሎ ሌላ ሰው ምናምን ጭራሽ ችግሩን ሊፈቱ አይችልም። ችግሩን ያበብሰዋል እንጂ ለምን ያ ሶስተኛ ወገን የሚመጣ ምን ፈልጎ እንደሆነ አይታወቅም። እሱን ገንዘብ ምን እንደሆነ አይታወቅም። እና በዚህ አጋጣሚ እንድታውቁት የምፈልገው ነገር በፍቅር መካከል ሶስተኛ ወገን አያስፈልግም። በነገራችን ላይ ቤተሰቦች የትዳር አማካሪ ሊሆን እንደ የምራይ በህይወቴ ግን ብዙ ነገሮችን አሳልፌያለሁ እና ካሳልፏቸው ነገሮች ያው ትማራላችሁ ብዬ ስለማስብ ነው ይህንን ቪዲዮ እናንተ ጋር እንዲደርስ የማደርገው። ለምን ከሀገር ውጭም ከሀገር ውስጥም ያላችሁ እህት ወንድሞችን በስራ ላይ የምታሳልፉ አላችሁና ይህንን የፍቅር ህይወት ምናምን ነገር ማየት የምትፈልጉ አላችሁ። በእርግጥ በህይወታችሁ ብዙ ነገሮች ያጋጥሟችኋል። ነገር ግን ያው ማየት የምትፈልጉ አላችሁ ያላያችሁትና ያው እንደዚህ አይነት ነገሮች አሉ። ፍቅር ስትጀምሩ ምንም ቢሆን ሰይጣን አንዳንዴ በሚዋደዱ ሰዎች ችግር ሊፈጥር ወይ ደግሞ እርስ በርሳቸው እንዲጣሉ ያደርጋል ማለት ነው እና በዛን ታይም መጠንቀቅ ነው።
ለማንኛውም እሺ ቪዲዮውን እስኪ እንጨርሰው። ሕይወቴን የዘራሽ በመሞት መካከል የዓይኔ ስር ታምር ነሽ የፍቅር ጥጉን ያህል ወድሻለሁ ክብሬን ሳልል የናፍቆት ጥጉ ድረስ ይሻልሃል። እሺ መድኃኒቶች ምናምን አዝዣለታለሁ ብሎኛል። እሱን ትወስዳለህ። እሺ ደህና ትሆናለህ። ተረጋጋ በቃ። እሺ ወደ ቤት እንሂድ። እንሂድ ወደ ቤት። ምግብ ውጭ ይበላል፣ ቤት ይበላል። ውሃ ጠጣ፣ በኋላ እጠጣለሁ። ችግር የለውም። መውጣት ትችላላችሁ አለ ዶክተሩ። መውጣት ትችላላችሁ። ቤት እረፍት ተረጋጋ እኮ ነው እንጂ ጨርሰናል። አንዳንዴ ቤተሰቦች ምን መሰላችሁ፣ የሆነ ነገር ስናደርግ ይሄ ነገር ይመጣል ብለን ማሰብ አለብን። አሁን ሩታ የመጨረሻ ማለት በቃ በአብርሽ ጨክና እንደማትጨክን እናውቃለን። ስለዚህ ይሄን ነገር ማድረጓ ተገቢ አይደለም ብዬ አስባለሁ እንደናንተ ልሆንና እንደ ተመልካች። ምክንያቱም ምንድነው እዚህ ጋር አሁን አብርሽን ማለት እሱ ስላናደዳትኝ እሷ ደግሞ አብርሽን ለማናደድ ይሁን በቀል ማለት ነው እሱን አደረግኩ ብላ፣ ነገር ግን የተፈጠረው ነገር ሌላ ነገር ነው። ምክንያቱም በጣም ነው የምትወደው አብርሽ ማለት ለእሷ ብዙ ነገሯ ነው፣ ሁሉ ነገሯ ነው። ከአብርሽ ጋር ብዙ አላማ፣ ብዙ እቅድ፣ ብዙ ነገሮች አሉ ማለት ነው እና እሱ ጋር ሆና ማሳካት የምትፈልጋቸው ነገሮች አሉ። ነገር ግን አለመግባባት ሲፈጠር እንደዚህ አይነት ነገሮች ባይደረጉ ባይነኝ። እዚህ ጋር እንግዲህ ቤተሰቦች እንደምታዩትኝ አብርሽና ሩታ ምን ያህል ፍቅር እንዳላቸው የሚያሳይ ነገር ነው እና እዚህ ጋር ሩታ ጭራሽ ረሳችሁ። በቃ ያ ነገር በሙሉ ተረሳ። በቃ ያው ማለት እዚህ ጋር አሁን እኔ የምናገረው ነገር ምንድን ነው፣ ለወደፊትም ቢሆን ያው እነሱ በእርግጥ ከኔ ትልቅ ናቸው። ነገር ግን እኔም ያሳለፍኩት ነገር አለ ቤተሰቦች በፍቅር ውስጥ ማለት ነው። ማለት ደስ የሚል ነገርም አለ፣ ደስ የማይልም ነገር አለ። ነገር ግን ዋናው ነገርና ጥሩ ነገር የሚሻል ነገር እንዳልኳቸው በቃ ይሄ ከሌለ ማናደድ ምናምን ነገር ተብሎ የሚደረገው ነገር ትክክል አይደለም። በዛም ዞረ በዚህ አብርሽ ዋናው መንቃቱ ነው። ይሄስ እንደውም ቀላል ነገር ነው፣ እግዚአብሔር ይመስገን። መቼም ቤተሰቦች ወደኋላ አልመልሳቸውም እንጂ በእኛ ላይ የተፈጠረውን ነገር ከዚህ በላይ ነው፣ በጣም ከባድ ነገር ነው እና አብርሽ እንኳንም ነቃ። የምረን ቤተሰቦች ደስ ብሎኛል። ብቻ ዛሬ እንግዲህ ቤተሰብ የዛሬ ቪዲዮ ይሄን ይመስላል። ከዚህ በኋላ በሰፊው በደንብ አድርጌ ማብራራበት ይሆናል። ነገር ግን እዚህ ቪዲዮ ላይ እንዲህ ነው ብሎ ለመናገር የሚያስችል አይነት ቪዲዮ ስላልሆነ ነው። ምክንያቱም ያው እዚህ ጋር የሚያሳየው ዋነኛና ዋናው ፖይንቱ ምንድን ነው፣ በቃ በፍቅር ላይ ሲኖር ልክ የሚባል ነገር እንደሌለ ነው። እሱን ላበታች እሱን ላናድድ የሚባል ነገር እንደሌለ የሚያሳይ ቪዲዮ ነው። ስለዚህ ይህን የዛሬ ቪዲዮ በምን ዘግቼዋለሁ መሰላችሁ? በቃ በፍቅር ውስጥ ምንም አይነት ልክ ሊኖር አይገባም። ከተቻለ መኮራረፍ ራሱ አይገባም። የሆነ ነገር ያሰው ተናግሮ ነገሩን ከማምሰልሰል ይልቅ ቅድም ለምንድን ነው እንደዚህ አልከኝ፣ ለምንድን ነው እንደዚህ አልሽኝ ብሎ ችግሩን መፍታት ይቀላል ብዬ አስባለሁ። ሰላም ሰላም፣ እንዴት ናችሁ? ውድ እና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ እኔን ለማታውቁኝ ራሴን ለማስተዋወቅ ያክል ያው በረከት እባላለሁ። በህይወቴ ላይ ያው ትንሽ ታዳጊ በሆንም ነገር ግን በህይወቴ ብዙ ነገሮችን አሳልፌያለሁኝ። ያው የሰው ልጅ እንግዲህ ሲኖር ይፈተናል። ሰው ናችሁና ትፈተናላችሁ። አትፈትነኝ አይባልም፣ አትጣለኝ ነው መሰለኝ የሚባለው እና ምላችሁ ፈልጌ ነው። በህይወቴ ብዙ ነገሮችን አሳልፌያለሁ። ዛሬም ወደ ሚዲያ እየመጣሁ ለእናንተ ይጠቅማል የምለውን ነገር ለማስተላለፍ ዝግጁ ነኝ ማለት ነው። ሙስሊም ሆናችሁ ዱዓ እያደረጋችሁ፣ ኦርቶዶክስ ሆናችሁ እየጸለያችሁ ይችን ዘመን አልፈን ቀጣይ ዘመን እንደርሳለን። ያዘና ላርጋችሁ ነው እና ቤተሰቦች ሁላችሁም እስኪ የምታቁኝ ኮሜንት ላይ ያው እንደተለመደው ፍቅራችሁን አሳዩኝ። የማታቁኝ ደግሞ ሰብስክራይብ እያደረጋችሁ ይችን ቻናል አንድ ስቴፕ ከፍ እናርጋትና ጥሩ ጥሩ የፍቅር ትምህርትና ወይም የትዳር ጥሩ ጥሩ ነገሮችን የምናስተላልፍበት ይሆናል ማለት ነው። አውቃለሁ ብዙዎቻችሁን እዚህ ጋር እንዴት አንተ ስለ ትዳር እንደዚህ ታወራለህ ልጅነት ልትሉ ትችላላችሁ። ነገር ግን ማለት የመጽሐፍ ትንሽና ትልቅ የለውም። ንግግር ቤተሰብ እንዴት ነኝ
አይ ግን የምሬን ነው ማለት የሰው ልጅ እድሜው ስላነሰ ወይ ደግሞ እድሜው ከፍ ስላለ አይደለም በህይወት የሚያሳልፉ ብዙ ነገሮች አሉ። እኔ ደግሞ ህይወት ሳልማር አስተምራኛለች ማለት ነው። እና ይህን ስላችሁ አልተማርኩ ማለት አይደለም። ነገር ግን በህይወቴ ብዙ ነገር ተምሬያለሁ እና በእርግጠኝነት ነው የምላችሁ ከእኔ እድሜ በ10 ዓመት ወይ በ5 ዓመት የበለጡ የኔን ያክል ችግር እንደማያሳልፉ እርግጠኛ ነኝ። ምክንያቱም እነሱ ያሉበት ቦታ እና እኔ ያለሁበት ቦታ የተለያየ ስለሚሆን፣ ነገር ግን እድሜያቸውም አነሰን በዛም እኔ በሄድኩበት መንገድ የሰው ዘር በሙሉ ይሄዳል ማለት ነው። ያ ማለት በፍቅር ማለት ነው። ስለዚህ በፍቅር እኔ ብዙ ነገሮችን ስላሳለፍኩኝ የምሬ ነው ቤተሰቦች እማቃቸውን በሙሉ ይጠቅማቸዋል ብዬ የማስባቸውን ለመልእክት አስተላልፋለሁ ማለት ነው። ለማንኛውም ሁላችሁም እወዳችኋለሁ። እስከዚህ ድረስ እስከ መጨረሻው ድረስ ስለተከታተላችሁ ከልብ አመሰግናለሁ። ቸር ቆዩልኝ።